እኔም እንደ ጓደኛ እንደ ፍቅረኛ ልጅ ማስበውን ሰው መርጫለሁ። ስለዚህ እንግዲህ ማንን ነው የመረጥከው ከማን ጋር ነው መሆን የምትፈልገው የሚለውን ነገር ካነሳችሁልኝ ደግሞ ቆይ ግን አንድ ጥያቄ ልጠይቅ ፈልጋለሁ። ትናንትና ጊዜ ፈልጋለሁ ምናምን እያልከን ነበረ፣ እንዲሁም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልከን ነበረ። በደንብ አስበህበት ነው ከራስ ጋር ጊዜ ውስጥ አዳምጠህ ምናምን የምትወስነው ወይስ እኛ ስላስጨነቅንህ ነው የችኩል እየወሰንክ ያለህ? በመጀመሪያ ደረጃ ማንም ስላስጨነቀኝ አይ ትናንት እንደዛ እያልከን ነበረ እያስጨነቃችሁ ስለሆነ ነው እንጂ አሁን በሳት ከማናችን ጋር ምናምን ብለህ ነው የሄድከው። ሁሉም ራስ ልጨርሻለሁ እኮ ላስብበት ብዬ ነው የሄድኩት። ኦኬ እሺ እኮ ላስብበት ብዬ ነው የሄድኩት። ስለዚህ ላስብበት ብዬ ደግሞ ከሄድኩኝ ምን አለ ማለት ነው እኔ ጋር የሆነ ነገር ይጠበቃል መቼም አይደለ? አይ ነው ግን ደግሞ እንዴት መሰለህ አይ ቲንክ እኔም ሳስበው አይ ቲንክ በጣም እያስጨነቅን ነው እየመሰለኝ ያለው። ሁለታችንም የራሳችንን ስሜት ብቻ እያዳመጥን እኔም ካለውበት ነገር አንፃር እሷም ካለችበት ነገር አንፃር ነገራችንን እናስተካክላለን እያልን አንቺ ካንተን ነገር ችላ እያልን መሰለኝ እና እያስጨነቅን መሰለኝ። እንዴት ነው ምንም ነገርም ሳትለን ከሀገር የምትወጣ ነበረ እና በዚህ ልክ እንደዚህ ካስጨነቅን አሁንም አስበህበት እንደሆነ እርግጠኛ ነኝ። ምን ጥያቄ ጠየቁ እንጂ ኖርማል ነው። በራስህ አሁን የምትወስነው ውሳኔ እርግጠኛ ነው ወይ ዲቴል የምር አስበህበታል ወይ እንጂ እኛ ስላስጨነቅን ምናምን አይደለም የሚለው ነገር ነው ልጠይቅ የፈለኩት እንጂ ኖርማል ነው። እሺ ምን አለ መሰለሽ ሩታ አሁን የምትይውን ነገር ትናንትና አላልሽኝም። ኦልሬዲ ይሄንን ምላሽ ከኔ ትፈልጊዋለሽ። እሺ ለራስሽ ልጠይቅሽ ደግሜ ውሳኔን እንዳታውቅ አትፈልግም? በዚህ ታይም በሰላም ለመኖር ወይም ደግሞ የራሳችንን ነገር ለመኖር በጣም አስፈላጊ ነው ብዬ አምናለሁ ለሁለታችን። ግን ደግሞ እንዴት ነው ትናንትና ከተናገርኩ በኋላ ነው ነገሮችን በደንብ ማስተዋል የጀመርኩት ለአንድቹ ላይ እንዴት ነው ከትናንት ወዲያም አይ ቲንክ ዴቭ አውርተዋለን ያለኝን ሀሳብ ምናምን ግን ምንም ነገር አላልኩም ነበረ። እንዲሁም ሄርሜላም ጋር ሄደ ምንም ነገር ሳትል ነበር እየወጣህ የነበረው እና ባንዴ እንደዚህ አይነት ውሳኔ ስትወስን በቃ እያስጨነቅህ ነው የመሰለኝ። ትናንትም በቃ ኖ ሁለታችሁንም አልፈልግም ምናምን በቃ ላስብበት እንደሆነ እያስጨነቃችሁ ነው ይሄንን ውሳኔ መወስነው ስላስጨነቃችሁ ነው እንጂ ብለህ ነው ሄድከው። ያ ማለት አሁንም ቢሆን ስላስጨነቅህ ነው እየወሰንከው የሚለው ጥያቄ ነው የፈጠረብኝ። ትናንት እንደዛ ካልከን በኋላ ነው ይሄን ነገር ዲቴል ለማሰብ የወሰንኩት እና የምር እውነቱን አንተ አስበህበት ከሆነ ሪድ ደስ ይለናል። ምክንያቱም እንዴት ነው